አድዋ ነው የምንገኘው። እንግዲህ አድዋ አባቶቻችን ለኛ መስዋዕት ሆነው እዚህ አድርሰውናል። እኛ ወጣቶች ደግሞ አረንጓዴ አሻራ በመጣል አገራችን ውብ በማድረግ ለወጣቶች ለታዳጊዎች ማስረከብ አለብንና የአባቶቻችን ገድል እኛ ደግሞ አገራችን ውብ በማድረግ እንወጣ እላለሁ። ሰላም ውዴ ቻናሌ ተከታዮች እንደምን አላችሁ? በያላችሁበት ሁሉ ሰላማችሁ ይብዛ። እንግዲህ አንድ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? በተለያዩ የሶሻል ሚዲያ ሲራገብ የምንመለከተው ነገር አለ። እሱ ምንድነው? እንግዲህ በዛሬው ዕለት በአዲስ አበባ የችግኝ መትከያ ጣቢያ ላይ ወንድማችን ሴዶ እና ጆኒ በድንገት በመገናኘት ሲደባደቡ የሚያሳይ ምስል በተለያዩ የሶሻል ሚዲያ እየተጋራ ይገኛል። እስከ መጨረሻው እንከታተለው። በጉጉት ለሚጠበቀውና ከ10 ሚሊዮን ብር በላይ ሽልማት የተዘጋጀበት ታላቅ ፊልሚያ ቀጠሮ ተሰጥቷቸው ውልና ፊርማቸውን አጠናቀው መላ የኢትዮጵያ ሕዝብ ፊልሚያቸውን ለማየት የሚጠብቃቸው ሴዶ ማርሻል እና ጆኒ ባልተጠበቀ ሁኔታ እንግዲህ በዛሬው ዕለት በመንገድ ላይ ተገናኝተው በቡጢና በትግል መጋጠማቸው ከተለያዩ የሶሻል ሚዲያ በተለቀቁ ቪዲዮዎች ላይ ተመልክተናል። የግጭቱ አጀማመር አስገራሚና አሳዛኝ ነበር። የአዲስ አበባ ፖሊስ አጠገባቸው ባለበት ሁኔታ ሴዶ ማርሻል ማህበረሰባዊ አሻራውን ለማሳረፍ ችግኝ ይዞ በቆመበት ሰዓት ጆኒ በቅጽበት ከኋላው በስተጀርባው በመምጣት እግሩን ይዞ ለመጣልና ለመቆለፍ ሉክ ጥረት አድርጎ ነበር። እንግዲህ ሆኖም ግን በአካባቢው በነበሩ የፖሊስ አባላትና በህዝብ ርብርብ ሳይከፋፈል ሊገላገሉ ችለዋል ማለት ነው። ይህ ክስተት በማህበራዊ ሚዲያ ላይ መነጋገሪያ ከመሆኑም ባለፈ በኢትዮጵያ ስፖርትና በስፖርተኞች ስነ ምግባር ዙሪያ ትልቅ ጥያቄ ያስነሳና ስጋትም ፈጥሯል ማለት ነው። በህጋዊ መንገድ መድረክ ተዘጋጅቶላቸው ህዝብ በክብር የሚጠብቃቸው ስፖርተኞች በመንገድ ላይ የጎዳና ላይ ጠብ ውስጥ መግባታቸው ለሙያቸው ያለውን ክብር ያሳንሳል በማለት ብዙዎች ትችታቸውን እያቀረቡ ይገኛሉ ማለት ነው። አብሶም ደግሞ ስፖርት ህፃናትና ወጣቶች ባሪያነት የሚከተሉት ዘርፍ ነው። እንዲህ አይነት ድርጊቶች ግን ለወጣቱ ትውልድ የተሳሳተ መልእክት ያስተላልፋሉም ብለዋል። በመቀጠል ደግሞ ሰብአዊ በጎ ተግባር ችግኝ የመትከል ስራ እየተከናወነ ባለበት እና ሰላማዊ ድባብ ባለበት ቦታ እንዲህ አይነት ጥቃት መፈጸም ፍጹም ተገቢ አይደለም በማለት የተለያዩ ህብረተሰብ ትችታቸውን እያቀረቡ ይገኛሉ ማለት ነው። እውነተኛ ስፖርተኝነት የሚለካው በሜዳ ላይ በሚታይ ጥንካሬ ብቻ ሳይሆን ከሜዳ ውጭ በሚታይ ጨዋነት፣ ትዕግስትና ስነ ምግባር ጭምር ነው እየተባለ ይገኛል ማለት ነው። ታዲያ ተጠባቂው የኢትዮ ፊልሚያ ምሽት ፊልሚያ በሴዶ ማርሻልና ጆኒ ጁጁሱ መካከል ይደረጋል። እነዚህ ሁለቱ ተፋላሚዎች ከማህበራዊ ሚዲያ ነቆራ በአካል ተገናኝተዋል። በዚህም ሴዶ ማርሻል በጆኒ ከኋላ በመያዙ ጆኒ በንቃተ ህሊና ላይ እንቁላል ባፈረሰበት አካሄድ ሴዶንም ጆኒን በችግኝ አፈር ፈንክቶ የመጀመሪያውን ነጥብ አስቆጥሯል። ቀጥሎ ወደ ትግል የተገባ ሲሆን በሁለት በኩል የነበሩ ሰዎች እየጎተቷቸው በተደረገ ትግል ሴዶ ማርሻል ከላይ መሆን ችሏል። በዚህም የመጀመሪያው የኢትዮጵያ ድብልቅልቅ ማርሻል አርት አሸናፊ ጆኒ ኢመደበኛ ሽንፈት ገጥሞታል። ከመደበኛው ውድድር ውጭ ያሉ ውድድሮችን ከስነ ልቦና ረገድ ከፍተኛ አስተዋጽኦ እንዳላቸው በንቃተ ህሊና የታየ ሲሆን ሴዶ በዚህ ድንገተኛ ውድድር አሸናፊ ሆኗል ተብሏል። ይህንን በማህበራዊ ትስስር ገጹ ያጋራው ጆኒ ሜዳ ውስጥ አለው ስል በተግባር አለው ማለቴ ነው ማለቱ ያሸነፈ መስሎት ይሆን ወይንስ ለውዝግብ ተጨማሪ ሴት ለመስጠት አስብሏል? ታዲያ በመንገድ ላይ የፈነዳው ግጭት ሴዶ ማርሻልና ጆኒ በቡጢ መፋጠጣቸውም እየተወራ ይገኛል። በኢትዮጵያ ስፖርት አፍቃሪዎች በከፍተኛ ጉጉት የሚጠበቀው የሴዶ ማርሻልና የጆኒ ፊልሚያ ገና ወደ መድረኩ ሳይደርስ ሁለቱ በመንገድ ላይ በድንገት ተገናኝተው ወደ አካላዊ ግጭት መግባታቸው ብዙዎችን አስደንግጧል። መረጃው እንደሚጠቁሙት ሴዶ ማርሻል ችግኝ በመትከል ማህበራዊ በጎ ተግባር ላይ በነበረበት ወቅት ጆኒ በድንገት ከኋላው ከመቅረብ እግሩን ለመያዝ ለመቆለፍ ሞክሯል ተብሏል። ሁኔታው ከመባባሱ በፊት ግን የፖሊስ አካላትና በቦታው የነበሩ ሰዎች በፍጥነት ገብተው ለመለያየትም ችለዋል። ይህ ክስተት በማህበራዊ ሚዲያ ሰፊ ውይይት አስነስቷል። በተለይም ስፖርተኞች ከመድረክ ውጭ የሚያሳዩትን ስነ ምግባር ላይም ጥያቄ እያስነሳ ይገኛል ማለት ነው። ይህ ፊልሚያው ሙቀት ነው ወይስ ከመጠን ያለፈ ድርጊት? እርሷ እናንተ ምን ትላላችሁ?
በመድረክ ላይ ብቻ መፋለም ነበረባቸው ወይስ ይህ የፊልሚያ ፕሮሞሽን አካል ሊሆን ይችላል? አስተያየታችሁን በኮሜንት አጋሩ። ማህበረሰባዊ በጎ ተግባር እየተከናወነ ባለበትና የአዲስ አበባ ፖሊስን በመናቅ በሚመስል መልኩ መሰል ችግሮችን መፍጠር ከህግ አኳያስ አያስጠይቃቸውም? እስኪ የእናንተን ሀሳብ አስተያየታችሁን በኮሜንት ስር አካፍሉን። አመሰግናለሁ።